ሳድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ ኳሊቲ ምንለው አንድ ሴት ውስጥ ያሉ ናቸው። ስለዚህ ሞር ምን አቅም አለኝ የሚለው ራሷን ማወቅ ሹሻይ ናቸው። አሁን ትንሽ ምናቸው ሚዲያ ላይ ያሉት ብቻ አይደለም። ግን አንድ ንግግር ተራገሽ ነበርና እኔ ለባሌ ተሳለው አገባው ያንን ሰው የቤቴ ራስ እንዲሆን ፈቅጄለት ነው ያገባው። ውድ ተመልካቾቻችን የሳድስ ቤተሰብ ዛሬ አንድ እንግዳ ይዘንላችሁ ቀርበናል። እንግዳችን ዶክተር ሃና የሺንጉስ ትባላለች። እንኳን ደህና መጣሽ ዶክተር። እንኳን ደህና ቆየኝ። እንግዳችሁ ስለሆንኩ በጣም ደስ ብሎኛል። አንድ ነጥቦችን እያነሳን እንወያያለን። እስቲ ራስሽን ከማስተዋወቅ እንጀምር። እሺ እኔ ዶክተር ሃና የሺንጉስ እባላለሁ። በአሁን ሰዓት የማይንድ ሴት ሶሉሽን ማኔጂንግ ፓርትነር እና ፕሮግራም ዳይሬክተር በመሆን አገለግላለሁ። እንደዚሁም በኮተቤ ኤጁኬሽናል ዩኒቨርሲቲ በሌክቸረርነት እየሰራሁኝ ነው። እንደዚሁም በፕሮፌሽናሊ ደግሞ ሚኒስቴር መስሪያ ቤት ሴቶችና ማህበራዊ ሚኒስቴርን አማክራለሁ። በአውሮፓ ጽንፈኛ የሆነ የሴቶች እንቅስቃሴ እንዳለ ይታወቃል። ይሄ ነገር እኛስ ሀገር ይኖር ይሆን? እንግዲህ እኔ ሴት እንደመሆኔ ጽንፈኝነት ብዙ አለ ብዬ አላስብም እንደ ኢትዮጵያ። ለምን ብዙ ገና አዌርነስ እንደዚሁም ሴቶችን ማብቃት ላይ ብዙ ገና እየሰራን ያለንበት ስለሆነ እንደው ሴቶች እንደ ሌላው ዓለም አሁን ጽንፈኝነት ላይ ደርሰዋል በጣም እንደዚህ ናቸው የሚለው ነገር እንደዛ ላይ ደርሰናል ብዬ አላስብም። በጋብቻ ህይወት ውስጥ የጽንፈኝነት አስተሳሰብ የለም በሴቶች? ኦኬ ያልከኛለሁ ይሄ ፌሚኒን መሆን እንግዲህ እሱ ሪሰርች አልተሰራለትም ምን ያህል አለ የሚለውን ይሄን ያህል አለ ሴቶች ላይ ጽንፈኝነት አለ ብዬ ማስቀመጥ ይከብደኛል። ግን አሁን ካለን ያው እንግዲህ በሚዲያው በምንም ከመናው አንፃር ሮንግ የሆነ ፐርሴፕሽን አንዳንድ ቦታዎች ላይ ይታያል። ኢኩዊቲ እና ኢኳሊቲ ላይ ያለን አንደርስታንዲንግ አሁን ዋነኛ እየተሰራ መሰራት አለበት ብለን የምናስበው ኢኳል ኦፖርቹኒቲ ለሴቶች መፈጠር አለበት ነው። ለምን እንደ ሀገራችን አይደለም እንደ ዓለም እስካሁን ድረስ ብዙ ነገሮች ገና ለሴት የምትመች ዓለም ነች ብዬ አላስብም። ከብዙ ነገር አንፃር ሴቶችን ኢንክሉድ ያደረጉ ያልሆኑ ለምሳሌ እኔ እናንተ እኩል ቢሮ ላይ እንድንገባ ሲፈለግ እኔ ሴት ነኝ ልጅ አለኝ ምናልባት ማራስ ልጅ ይኖረኛል ዴይኬር በሌለበት እኩል ኦፖርቹኒቲ ተሰጥቶኛል ብዬ አላስብም። ምክንያቱም ተፈጥሮ የሰጠችን የመውለድ የማሳደግ ጸጋ አለ እሱን ኢንክሉድ ያደረገ መሆን አለበት። ይሄ በሴቶችን ብቻ ሳይሆን ብዙ ስፔሻል ኒድስም ያላቸው ብዙ ያልተሟሉ ነገሮች አሉ። ለዛ መከራከር ጽንፈኝነት አይደለም። ነገር ግን ሃይማኖታዊ ሴቶቻችን የሚጋፉ ወይም ደግሞ ናቹራል ያልሆኑ ጽንፈኝነት የምንለው ለእኛም ለምሳሌ በየትኛውም ተቋም ላይ ስትራክቸር አለ። ያ ስትራክቸር ምንድነው ኃላፊ ያለው ምክትል ያለው ምናምን አንተን በመትሰራበት እኔን በመንሰራበት ተቋም ያንን እንትን ያለ ሁሉም ሰው ማናጀር መሆን አይችልም። ሁሉም ሰው ሲኦ ሊሆን አይችልም። ሁሉም ሰው ጽዳት ሊሆን አይችልም። እና ያንን እንትን ያለ ሁላችንም እኩል ነን የሚል ትክክለኛ ያልሆነ which is nature ራሱ የተለያየ አርጋናለች። የእኩልነት የእኩል አለመሆን ጉዳይ ሳይሆን ተፈጥሮ የሰጠችን ሮል አለና ያንን የሚጋፋ እኔም እኩል ነኝ የሚል ሮንግ የሆነው እኔ ተለየኝ እኔ ሴት ነኝ አንተ ወንድ ነህ ያንን ያላገናዘበ ስትራክቸርን መጋፋት ከሆነ ጽንፈኝነት ምትለኝ somehow እየታየ ያለ እየጨመረ የመጣም ጭምር ነው ማለት ነው። አሁን ባለው አሁን ያለነው በዲጂታል ዓለም ውስጥ ነን። በዚህ በዲጂታል ዓለም ውስጥ ደግሞ ስንሆን የማህበራዊ ህይወታችንን ያየን እንደሆነ የቤተሰብ ግንኙነት እንደ አጠቃላይም ደግሞ ማህበራዊ ግንኙነታችን ላይ አንዳንድ ተግዳሮቶች ይንጸባረቃሉና እሺ ምን አተያያለሽ? ያው አሁን ያለንበት እንዳልከው የዲጂታል ዓለም ነው። ብዙ ሰዎች የተቀራረቡበት በዲጂታሉ ምክንያት ሩቅ የነበረን ሰው በፖስታ በደብዳቤ በስልክ ሳይሆን እንዲሁ በአካል ኦልሞስት በቪዲዮ የምናይበት ቅርብ የምናደርግበት ብዙ ጊዜ ፈጆ የነበረ ሚቲንጎችን ባጭር
በስልካችን ላይ ማግኘት የቻልንበት በኮምፒውተራችን ላይ ማግኘት የቻልንበት ሩቅ የነበሩ እውቀቶችን በዲጂታል ላይብራሪዎች ማግኘት የቻልንበት ዘመን ላይ ነን። ከማህበረሰብ አንፃር ደግሞ ይሄ ጠቀሜታው እንዳለ ሆኖ ዲጂታል ወርልዱ ለኛ የፈጠረልን በቀላሉ ሾፕ ማድረግን ብዙ የፈጠሩልን ነገሮች እንዳሉ ሆኖ ደግሞ ኢሞሽናሊ የማራራቁ ነገር ይታያል። ያ ምንድነው አይተኮነ በዓል ነው ብለሃል። በዓል ላይ ብዙ ሰው ከሚያወራ ይልቅ ስልኩ ላይ ይሆናል። ብዙ የምንነጋገርበት የምንወያይበት የምንመካከርበት እሴቶች ያሉን ሀገር ነን። ግን አሁን ላይ ባለው ብዙ ስልካችን ላይ መጣድን ነው እየታየ ያለውና which is somehow negative ነው ብዬ አስባለሁ። ግን ኔጌቲቭ ያደረገው የአዌርነስ ችግር ነው እንጂ ዲጂታል ወርልዱ ኔጌቲቭ ሆኖ አይደለም። እንደተጠቀምክበት ነው ምንም ነገር ዲጂታል ስልኮቻችንን እንደዚህ አሁን ያደረገልንን አድቫንቴጆች ፖዚቲቭሊ ከተጠቀምነው ብዙ አድቫንቴጆች አሉት። ለማንበብ ራስን ለመለወጥ ለመማር ለመቀራረብ ከሌላው ለማወቅ ብዙ እድሎች ይሰጣል። እንደዚሁም ደግሞ ከቤታችን ሆኖ ቢዝነስን ለመስራት ዲጂታል ወርልዱ በጣም አድቫንቴጅ አለው። ግን ሞሮፍ ወደ ስልኩ ብቻ ስንጣድ የሶሻል እሴቶቻችን እናጣለን። ብዙ ጊዜ ከፋሚሊ ጋር ስንሰራ ልጆቻችን ስልኩስ ናቸው አይደል? አሁን የተለያየ ሙዚቃ ካልከፈትክላቸው አይበሉም ልጆች ይባላል። እነሱ ዝም እንዲሉ እንዳይረብሹ ስልክ እንሰጣቸዋለን። ኢዝሊ ነው በቃ አሁን ወደዛ ውስጥ እየገቡ ያሉትና ብዙ ልጆች ከመፍታት አንፃር ሞቢሊቲያቸው ከመቀነስ አንፃር የራሱ የሆነ ዲስአድቫንቴጅ አለውና ሞሮፍ ፎከስ አድርገን ይሄን ዲጂታል ወርልድ እንዴት ነው የምንጠቀምበት የሚለው ሞር አዌርነስ መፈጠር አለበት ብዬ አምናለሁ። ምክንያቱም ኢትዮጵያን እድሩም መቆብም በለው እንደዚሁም ሴቶች የምንታማበት ቡና መጠጣትን በለው ሞር እርስ በርሳችን እንድንቀራረብ እንድንያያዝ ያሉብን ችግሮች እንድፈታ የሚያደርጉ የነበሩ ሴቶቻችንን ሳማው ያጠፋ ያለ ይመስለኛል። በጣም ጥሩ። እዚሁ ጋር ጥቂት ሀሳብ ለማንሳት ለምሳሌ በቅርቡ የፓኪስታን መንግስት አንድ የወሰደው እርምጃ ነበርና አብዛኛው የቤት እመቤቶች ተሰባስበው ፊልም በማየት እንዲሁም በሶሻል ሚዲያ በመጠመድ የስራ ጊዜያቸው በመባከኑ ምክንያትና እንደ ጥናት ስለደረሱ ከቱርክ ከህንድ የሚገቡ ፊልሞችን ሁሉ ባን አድርጎ ነበር እና እንዴት ነው ኢትዮጵያ ውስጥ የሴቶች የጊዜ አጠቃቀም እስከምን ድረስ? እኛ ጋም ቃና ነበር ሌላም ነበር አይደል? በጣም ሚስቡ ባይደው እንደዛ አቴንሽናቸው አትስበዋል ማለት ያ ድርጅት የተቋቋመለትን አላማውን አሳክቷል ማለት ማለት አቴንሽን ሲክ ማድረግ ነው ዋናው የሚዲያው አንዱ እንትን። ግን የጊዜ አጠቃቀምን ስንል ቅድም እንዳልኩ ለምሳሌ ሴቶች ላይ ኢምፓወር መደረግ አለባቸው መብቶቻቸው ሊጠበቁ ይገባል ስንል አንዱ የሚጠቅመው ይሄ ዲጂታል ወርልዱ ነው። ለምሳሌ ቤት ውስጥ የነበረው ሴት ብዙ ሴት እህቶቻችን ደግሞ ኤክሰለንት በሚባለው አፕሪሺየት በሚደረግ መልኩ ከቤት ሆኖ ቢዝነሶችን እየሰሩ ቤተሰቦቻቸውን ሰፖርት የሚያደርጉ አሉ። ሌላው ብታው በፌስቡክ ላይ እቃዎችን እየሸጡ የሚሰፉትን ነገር እያስተዋወቁ በቲክቶክ የሚሸጡ እህቶች አሉ። ስለዚህ ለሁሉም ዲስአድቫንቴጅ ነው ማለት አይደለም፣ ግን እንዴት አድርገን ነው የምንጠቀመው ነው። ቀኑን ሙሉ የተሰጠኝ ሮል ትቼ ሶሻል ሚዲያ ላይ መጣር ከሆነ ረንግ ነው። እሴቶችን በሚያዛባ መልኩ ብዙ የምናያቸው ነገር እያስቸገረም ያለው እንደ ወንዶቹም እንትን የሚያነሱት አንዷ ትለጥፋለች ኮምፒቲሽን ውስጥ ነን ሞሮፍ እንዴት አድርጌ ወደዛ አቺቭ ላድርግ ሳይሆን ጓደኛዬ ፖስት ታደርግ እኔስ እንዴት አድርጌ ፖስት አደርጋለሁ የሚባል ሮንግ የሆነ ኮምፒቲሽን ውስጥ እንድንገባ ያደረገን ነው። ግን ጠቅለል ስናደርገው አንደኛ ለሁሉም ነገር ታይማችንን ማኔጅ ያስፈልጋል። እንደ ሴት ብቻ ሳይሆን እንደ ሰው ሁሉም ሰው ለእያንዳንዱ ነገር ዋጋና ጊዜ ሊሰጠው ይገባል። ሴትም ስንሆን እናትም ስንሆን በቤታችን ውስጥ ፊልሞችን ማየት ምንም ኃጢያትነት የላቸውም። ከፊልሞች ብዙ ትምህርት እንወስዳለን። ኤክስፒሪየንስ ያላደረግናቸውን ነገሮች እንማርበታለን። ምክንያቱም የነባራዊ ህይወት መገለጫም ስለሆኑ ማለት ነው። ግን እነዛ ነገሮች የኛን የሶሻል ላይፋችን ሊቀሙን አይገባም። ለልጆቼ የምሰጠውን ጊዜ ሊቀሙኝ አይገባም። ራሴን ለመለወጥ የማደርገውን ጊዜ ሊቀሙኝ አይገባም። ስለዚህ ሶሻል ሚዲያው ሌላውንም ነገር ፎር ማይ አድቫንቴጅ ልጠቀምበት ይገባል። ለምሳሌ ልጄ ምን ለመግበው ብላ የምትጨነቅና ታውን ቀላል ማለት ከአንድ አመት ከተወለደ እስከዚህ ድረስ ምን ላድርግ ብትል ጎግል አድርጋ ማግኘት ትችላለች። ለልጆች ምን መጫወቻ የቱ ጋር አለ ምን ልግዛላቸው ብትል ጎግል አድርጋ መግዛት ትችላለች አይደል?
which is it's an advantage ግን ሁሉ ነገራችን ተይዞ ቲክቶክ ስክሮል ያደረግን ጊዜያችንን እናቃጥል ከሆነ ልጆቻችንን እንዴት ዋላችሁ ብለን ከመጠየቅ ይልቅ በሶሻል ሚዲያ ተጥደን በላጥና ምንለው ከሆነ that's wrong ነው ማለት ነው ስለዚህ ማንኛውም ሴት ታይማን ማኔጅ ስታደርግ ሶሻል ሚዲያን ፖዚቲቭሊ ተጠቀምበት ትችላለች አንዱ የሚነሳው ነገር ለምሳሌ ስፖርታዊ እንቅስቃሴዎችን ለማድረግ ጂም ለመግባት ጊዜ የለኝም እንዴት ላድርግ ለምትለው በቀላሉ ስልኳ ላይ ባሉ ነፃ የስፖርት እንቅስቃሴዎች ቤቷ ውስጥ ሆና ቅርጿን መቀየር ትችላለች ይሄ ለሴት ብቻ አይደለም ለወንድም any of ማንንም ሰው ሊጠቀምበት ይችላልና ታይማችንን ለሚገባው ነገር እስከተጠቀምን ድረስ ዲጂታል ሊትሬሲ በመንለው ዲጂታል ወርልድ ነው አይዛን አድቫንቴጅ ብዬ ነው ማስበው ምን ያህል ተደራሽ ሆኗል ማለት እንችላለን አሁን በመሰጭኛ አስተያየት ነገሮችን ካየ ይሄ ሁኔታ በከተሞች አካባቢ ነው ጎልቶ የሚታየውና አብዛኛው የኢትዮጵያ ህዝብ ደግሞ የሚኖረው 90% ወይም 80% የሚሆነው በከተሞች ውጭ ነውና ምን ያህል ተደራሽነት አለ ያ እንግዲህ ጥያቄ ለቴሌ ብትጠይቅ የተሻለ ነው የሚሆነው ለምን ምን ያህል ኢንተርኔት ውስጥ ደርሷል መብራት ደርሷል ከዛ በኋላ ነው ስልኩ መግዛት ኢኮኖሚካሊ አድጎ እንደዚህ አይነት ቆንጆ የሆነ ስማርት ስልኮች ተገዝቷል የሚለው እንትን ነው ተደራሽ ሆኗል ወይ it's a data question ግን ተደራሽነቱ ባለባቸው ቦታዎች በአግባቡ ተጠቅመናቸዋል ወይ የሚለው ነው ብዙ ቦታዎች ላይ በአግባቡ ከሚሆን ይልቅ ፖስት ማድረጉ ላይ ራስን ማሳየቱ ላይ ሙዚቃው ሌላም ነገሮች በሶሻል ሚዲያ የሚደረጉ ገቢዎችን ለማግኘት ያልተገቡ ባህላዊ ሴቶችን በማይጠብቁ መልኩ መጠቀማችን ነው እንደ ሮንግ ነገር የምናነሳው ቢደረስ በጣም ጥሩ ነው እንደምታየው በተለያዩ ቦታዎች ላይ 5G 4G ለማዳረስ መንግስት እየሞከረ ያለበት ታይም ላይ ነው በሁሉም ቦታ መድረሱ ምን ይጠቅማል ካልከኝ በአሁኑ ጊዜ የተማሪዎች ዩኒቨርሲቲ መግባት አቅማቸው በጣም ቀነሰ ተብሎ በሚነሳበት ይሄ ኔትወርኩ ቢደርስ ኖሮ መጻፉን ሃርድ ኮፒውን ባያገኙት እንኳን ጎግል አድርገው ተማሪዎች መማር ይችላሉ which is an advantage አይደል ዲጂታል ላይብራሪ በቀላሉ መጠቀም የምንችላቸው ነው ስለዚህ ስቲል ሀገራችን በእድገት ላይ ያለች ነች ብዙ ነገር አይደለም ኢንተርኔቱ አይደለም ዲጂታሉ መብራትና ውሃ የሌለባቸው ብዙ የሚቸገሩ አካባቢዎች አሉ ይሄንን ማድረሳችን ይሄንን መጨመራችን ለእድገታችን ይጠቅማል ለወጣቶች የተሻለ ዓለም እንዲያው የግድ እንትን አይሆንም ወደ ሌላ ቦታ መሄድ ነው ኢቭን ትራቭል አድርገው ሌላ ቦታ ምን ይገጥመኛል የሚለውን ጎግል አድርገው ማግኘት ይችላሉና ተደራሽነቱ ገና እየተሰራበት ያለ ነው ግን ፖዚቲቭሊ አዌር እየሆንን ጠቀሜታውን እያወቅን ከሄድን ግን ኢትዮጵያን ለማሳደግ ወጣቱን የተሻለ ዜጋ ለማድረግ ይጠቅማል ብዬ አስባለሁ መልካም እንግዲህ አሁን የሚታዩ በሶሻል ሚዲያ ፕላትፎርሞች ላይ የሚታዩ ችግሮች አሁን አንቺም የተከሻቸው አሉ እነኚህን በምን መልኩ ማስተካከል ይቻላል ብለሽ ሪከመንድ ታደርጊያለሽ ያንቺ አስተያየት ምንድነው የሚታዩ ችግሮችን ለመፍታት ከኛ ይጀምራል ከኔና ካንተ ለምሳሌ እዚህ ሚዲያ ላይ የምታስተላልፈው ምንድነው ነው ምናስተላልፋቸው ነገሮች በዲጂታል ዓለም ላይ ምን መጠቀም ይችላሉ የሚለውን ፖዚቲቭ እውቀቶችን እንዲያገኙ ማድረግ ነው እንደ መንግስትም ከዚህ ጋር አብሮ የሚሰሩ ኤንጂኦዎችን ፖዚቲቭሊ እንዴት መጠቀም እንችላለን ለምሳሌ ብዙ ሰው በስልኩ ላይ መማር እንደሚቻል በስልኩ ላይ ትሬኒንግ መውሰድ እንደሚቻል በስልኩ ብቻ ዲግሪ ማግኘት እንደሚችል አያውቅም እዚህ እነዚህ እውቀቶች የበለጠ ክሊር ማድረግ የተለያየ የምናስተዋውቃቸው ነገሮች to our advantage እንዴት መጠቀም እንችላለን የሚለው ማንኛውም ይሄ ያገባኛል የሚል በእውነት ለትውልድ የሚያስብ አካል ማስተማር አለበት ብዬ ነው ማስበው እንደዚህ ብዙ ቲቪ ቻናልስ አሉ በየቦታ ይደረሱ ሬዲዮዎች አሉ አብዛኛው ቦታ ላይ ሬዲዮ ደርሰዋልና እንዴት አድርገን እንጠቀምባቸው የሚለው ነገር ልናስተምር ይገባል እንዳልከው ፓኪስታን ያልከኝ አሁን ባን ማድረግ በጣም ቀላል ነገር ነው ባን ብታደርግን አታስቆመው ለምሳሌ ብዙ አመት ቻይና ኖር ያለው ቻይና ዩቲዩብን የተለያዩ እንትኖች ባን አድርጋለች everybody use VPN ባን ታደርጓለና አንተ የራሳቸው ቻይኒሶች VPNን ይጠቀማሉ መዝጋቱ ሳይሆን ለምን እንደሚጠቀም የቱ እንደሚጎዳ አዌርነስ ክሬት ማድረግ የተሻለ ነው ብዬ ነው ማስበው ይሄ የሚጀምረው ካንተና ከኔ እንዳልኩት ከቤተሰብ ይጀምራል ልጆችን አታድርጉ ብቻ ሳይሆን እኔ እየተጠቀምኩት ነው ወይ እኛ ጊዜያችንን ሶሻል ሚዲያ ላይ ያጠፋን ዩቲዩብ ላይ ያጠፋን እንትን ላይ ያጠፋን ልጆችን እናንተ አትጠቀሙ ማለት የማይሆን ነገር ነው
እንግዲህ የሶሻል ሚዲያ ፕላትፎርምን ያየን እንደሆነ ሴት እህቶቻችን ላይ የሚደርሱ አንዳንድ ጥቃቶች ከመክሰት ተደራሽ ይሆናሉ ለፐብሊኩና ብዙ እንትኖች ይወጣሉ። ለሚኒስቴር መስሪያ ቤት አማካሪነትሽ ህጉ ደግሞ ከዚህ ሶሻል ሚዲያው ከሚያወጣው መረጃ አንፃር የፍትህ አካሉ የህግ ጉዳዮች ደግሞ ትንሽ ቀዝቀዝ ይላሉና ምንድነው በሚኒስቴር መስሪያ ቤት በኩል በዚህ ላይ ያለሽ አስተያየት እንዳማከረው? እንግዲህ ሶሻል ሚዲያ ላይ የምናያቸው ነገሮች ያው የተደረሰበት ወይም ደግሞ ወደ ሚዲያ መምጣት የቻለን አካል ነው። ብዙዎቹ እነዚህ ነገሮች አዲስ አይደለም ባይተወይ በጣም ብዙ ያልተነገረላቸው ከዚህ በላይ አሳቃቂ የሆኑ ነገሮች ውስጥ ሴት እህቶቻችንም ህፃናትም ያልፋሉ። ወደ ሶሻል ሚዲያ መምጣቱ ሰው ልክ የመጀመሪያ ኢቨንት አድርጎ ነው የሚያየው። የመጀመሪያ ጊዜ ተፈጠረ which is good አይደል? የበለጠ ምን ያህል በጣም የከፉ አደጋዎች እየደረሱ እንደሆነ ምን ያህል ቤተሰባችንን ልጆቻችንን ፕሮቴክት ማድረግ እንዳለብን የሚያሳይ ነው። እኔ ፖዚቲቭ ነው ብዬ ነው የማስበው። ጥቃቱን መከላከል እንደ ሚኒስቴር መስሪያ ቤቱም እንደያንዳንዱ እንደየክልሎቹ ግዴታ ነው ማህበረሰብን መጠበቅ ማለት ነው። ግን ማህበረሰብ ወይ ደግሞ ወደ ህግ የሚመጡት እነዛ ነገሮች በቤተሰብ ቤት ውስጥ ተይዘው ከርመው ነው። አይተ ከሆነ 5 6 7 አመት ደፍሮ ምናምን ይላሉ። በዛ ጊዜ እናት አትናገር እያለች ጎረቤት አፍኖ ያዘው ነው እና ሞሮፍ ይሄንን እንደዚህ አይነቱን ነገር ሶሻል ሚዲያ የበለጠ እንድናውቀው አድርጎናል አይደል? የበለጠ እየደረሰ እንድንል ለካ ቤቴም ሊደርስ ይችላል የሚለውንም ነገር እንድናስብ አድርጎናል። ግን እኔ የማስበው ነገር መንግስት ያለበት ኃላፊነት እንዳለ ሆኖ በቤታችን ውስጥ ያሉትን ይሄንን አቢዩዝ የሚደረጉ በይደር የታለፉ ነገሮች ዝም ብሎ ማሳለፍ አለበት ብዬ አላስብም። ከህግ አንፃር ያለው ነገር እስቲ ህጉ ላይ ብዙ የተለያዩ ክፍተቶች አሉበት። ለምሳሌ ሴት ልጅ ስትደፈር ማስረጃ ይባላል ወይም ደግሞ ምስክር ይባላል። መቼም ልድፈር ብሎ አይደፍርም እና እንደዚህ አይነቱ ነገሮች ስሩ ፕሮሰስ መቀየር አለባቸው ብዬ አስባለሁ። ከዛ በፊት ግን ሴቶች ላይ ብቻ ሳይሆን መሰራት ያለበት ወንዶች ላይ ነው። እንደዚህ አይነት ጥቃቶች ቢያደርሱ ምንድነው መጨረሻቸው? ለጥቂት ደቂቃ ስሜት ብለህ እድሜ ዘመንህን ማበላሸት የለብህም። even we don't have that awareness አይደል? ብዙ ጊዜ የምንሰራው women empowerment ይባላል። ወንዱ ላይ አንሰራ፣ ልጆች ላይ አንሰራ፣ ለወንዶቹ ክሬት የምናደርገው ነገር የለም። they don't know ያለውን ዲስአድቫንቴጅ ከዛ በኋላ የሚደርስባቸውንም ነገር አያውቁምና ቤተሰብን አዌር ከማድረግ ልጆችን አዌር ከማድረግ ይጀምራል ማለት ነው እነዚህን ጥቃቶች መቀነስ። ከዛ በኋላ ግን በሶሻል ሚዲያው ላይ ደግሞ ሲመጡ እነሱ ብቻ እንዳይደሉ ልንገነዘብ ይገባል። እነዛ ሚዲያ አግኝተው ነው የመጡት። በቤቴ በጎረቤቴ የማየውን ጥቃት ዝም እላለሁ ሆይ አልፋለሁ ሆይ። በጣም የምንወደው ነገር ምን ነበር? ብድሮ ልጆችን መንደር የሰፈር ሰው ነበር የሚያሳድጋቸው። ዛሬ ጎረቤት ቤት ልጁ አምሮ ሲያለቅስ አንኳኩተን ምን ሆንክ እንለዋለን ወይ? ስለዚህ ይሄ ሶሻል ሚዲያ የፈጠረልንን አዌርነስ በመውሰድ አንደኛ በህጉ ላይ ክፍተት ካለ ህጉን እንከራከር ይገባል አይደል? እንቃወም ይገባል፣ ይስተካከል ብለን በደንብ ፑሽ ልናደርግ ይገባል። ከዛ በኋላ ግን ህጉ ብቻ ሳይሆን ህግ የሚጀምረው ከኔና ካንተ ነው። ስለዚህ ቤቴ ውስጥ የማየውን ሮንግ የሆነውን ነገር አልፋለሁ ወይ ዝም እላለሁ ወይ? ቤቴ ውስጥ ያለችው ጎረቤቴ ያለችው እህቴ ስትበደል በምንድነው የማየው የሚለውንም ነገር አብሮ መያዝ ይፈልጋል ብዬ አስባለሁ። እንደ ቢሮዎቹ እንደ ሚኒስቴር መስሪያ ቤቶቹ ግን ህጎቹ አሉ። ከችግሩ መስፋት የተነሳ ግን ያው ብዙ ገና ሊሰራበት ሰው ሁሉ ማህበረሰብ ሁሉ በአዌርነስ ሊረባረብበት ይገባል ብዬ አስባለሁ። መልካም እንግዲህ የሴቶችና ማህበራዊ ጉዳይ ሚኒስቴር መስሪያ ቤት አማካሪ እንደመሆንሽ በዚሁ ዙሪያ እየተወያየን ነው። አንድ ጥያቄ ልጨምርና ወደ ሌሎች ጉዳይ እንሸጋገራለን። እንግዲህ ስደት ፍልሰት አንዱ ማህበራዊ ችግራችን ነው ብዬ አስባለሁ። ኢትዮጵያውያኖች ደግሞ በጣም አስከፊ በሆነ ሁኔታ ብዙ አደጋዎች እየደረሰባቸው ነውና ይሄን ማህበራዊ ችግር ለመቅረፍ ምንድነው እንደ አማካሪነትሽ ያንቺ ሚና ያለውንም ነባራዊ ሁኔታ በዛው አያይዘሽ ብትነግሪኝ? ያው ፍልሰቱ በጣም ከፍተኛ ነው። በየቦታው በተለያየ አቅጣጫ ብዙ የሚዘገብለት በሳውዲ አረቢያ በዚህ በኖርዝ በኩል ያለው ነው። ስቲል በሳውዝን በኩል አለ። ብዙ በረበረብ የተለያዩ ኤንጂኦዎቹ ሚኒስቴር መስሪያ ቤቱን በስፋት እየሰራበት ያለው ነው። እንግዲህ የኔ ሚና አንደኛ አዌርነስ ክሬት ማድረግ ነው።
ሁለተኛ ደግሞ የሚሰሩ ከዚህ ጋር የሚሰሩ ተቋሞችን ሞር ኮኔክትድ ሆነው በአንድነት ማዕቀፍ እንዲሰሩ የተነጣጠለ ስራዎች እንዳይሰሩ ማድረግ ነው ማለት ነው። ዶክተር ሀና የማይንድሴት ሶሉሽን ፓርትነር ነሽ። አሁን ላይ ማይንድሴት ምን ደረጃ ላይ ነው ያለው? ማይንድሴት ሶሉሽን ዶክተር ምህረት ደበበ እንግዲህ ከ2012 ጀምሮ የተቋቋመ ነው። ለረጅም ጊዜ እየሰራ ይመጣ ብዙ ገና ይሄ ሶፍት ስኪል ብዙ ትሬኒንጎች ባልነበሩበት ጊዜ የተጀመረ ነው። የተወሰኑ አመታቶች በመሃል ቆሞ ነበር። አሁን በአዲስ መልክ ስራ ጀምረናል ማለት ነው። ስለዚህ የምናምንበት ነገር የሰው አይምሮ ላይ መስራት ሌላውም እንዲሰራ እድል ይሰጣል። ማይንድሴት ሜንሊ ፎከስ የሚያደርገው ቼንጂንግ ዋን ኢንስቲትዩሽን አት ኤ ታይም ነው። ተቋማት ላይ ነው የምንሰራው፣ ግን የተለያዩ ፕላትፎርሞች ነው ይሄንን ትሬኒንጎች የምንሰጠው ማለት ነው። ስለዚህ ፕሮፌሽናል እንደዚሁም ፐርሰናል እና ሊደርሺፕ ትሬኒንጎችን እንሰጣለን። እያደረግን ያለን እንግዲህ የተማርንበትን የኖርንበትን የህይወት ህልማችን የሆነውን በሰው አይምሮ ላይ ሞር በትምህርት ቤት የማናገኛቸው ማንንም ሰው ስለ ኢሞሽናል ኢንተለጀንስ፣ ስለ ትረስት፣ ስለ ሌሎችም ነገሮች ወርክ ላይፍ ባላንስን ትሬን ተደርገን አናውቅም አይደል? ኮርስ ኖሮ ተምረን አናውቅም። ግን በሪል ላይፉ ስንመጣ ደግሞ በጣም ቻሌንጅ የሚያደርጉን እነሱ ናቸውና እነሱን ማስተማር ላይ ፎከስ እናደርጋለን። በዲጂታሉም እንዳልከው በዩቲዩብ ላይም በቲክቶክም ላይም እነዚህኞቹን እናስተላልፋለን ማለት ነው። እንደዚህም ደግሞ ከኛ ጋር መስራት የሚፈልጉ ተቋማትን ሞሮፍ የምንሰጣቸው የሎንግ ተርም ነው። ምክንያቱም ማይንድ ይሄ የሶፍት ስኪል ትሬኒንጎች የግማሽ ቀን አድርጋችሁ ተማሙቀ መሄዱ ለውጥ ያመጣል ብዬ አናምንም እንደዛም። ስለዚህ የምናደርገው የአመት የኳርተርሊ ቤዝድ የረጅም ጊዜ ትሬኒንጎችን እየሰጠን ነው የምንገኘው ማለት ነው። ያስተሳሰብ ለውጥ በስልጠና መለወጥ ይቻላል። አሁን ለምሳሌ በሀገራችን ከተወሰነ ጊዜ በኋላ ወዲህ የምናያቸው በጣም ጽንፍ የረገጡ ከኛ ኖርምስ ከኛ ባህል ከኛ ሃይማኖት ያፈነገጡ የተለያዩ ነገሮች አሉና እነኚህን ነገሮች ያስተሳሰብ ለውጥ ላይ በመስራት መከላከል ወይም ደግሞ መቅረፍ እንችላለን ብለሽ ታስቢያለሽ? በጣም ይቻላል ብዬ አስባለሁ። ምክንያቱም ከአስተሳሰቡ ጋር የተወለደ ሰው የለም። አስተሳሰብ ስሩ ኤክስፒሪየንስ ዴቨሎፕ ያደረግነው ነው። ሞሮፍ ብዙ መቀየር ማንችለው አይኪውን ነው። ስቲል ሌላውን ነገር መቀየር እንችላለን። ሎድድ የተደረግነው ነገር ነው አይደል? እዚህ ሀገር የወለድከው ልጅና ሌላ ሀገር ስትወልዱ አስተሳሰቡን ባህሉ ኤክስፒሪየንስ ያደረገው ነገር የተለያየ ነው። ስለዚህ ያንን መለወጥ ይቻላል ማለት ነው። የተማረው ቢሄቪየር ከሆነ ያንን ቢሄቪየር በተሻለ መንገድ መቀየር ይቻላል። እንዳነሳቸው ጽንፍ የሆኑትንም ሮንግ የሆኑትንም ሮንግ እንዲሆን ትሬንድ ስለሆነ ነው አይደል? የተማረበት መንገዱ ነው። ስለዚህ እነዛን ነገሮች መቀየር እንችላለን። ምን በማድረግ ወደ ራሱ እንዲመጣ በተለይ ሰዎች የራሳቸውን ህልምና ራዕያቸው የተፈጠሩለትን አላማ ካወቁ የሚሰሩት ለዛ ነው የሚሆነው። እዚህ ያንን የማወቁ ነገር ለምንድን የመጣሁት ወደዚህ ዓለም በምንድነው ራሴ ልለውጥ የምችለው ምን እጄ ላይ ያሉ ተፈጥሮ የሰጠችኝ አቅሞች አሉ። ለምሳሌ ብዙ ጊዜ የስራ እድል አላገኘሁም እንትን አላልኩም አላወቅኩም ምትለው በውስጥ ያለውን አቅም ካለማወቅም የተነሳ ነው። ስለዚህ እነዛን ነገሮች እንዲያውቁ ወይም ደግሞ አንዳንዱ ሰው ደግሞ ምን ይላል እኔ እኮ ባህሪዬ ነው ይላል። ያንን ባህሪ ተምሮት ነው መቀየር ይቻላል። ስለዚህ ያንን ባህሪ እንዴት ይቀይረው ትሬኒንግ ይፈልጋል አይደል? እንዴት ነው እኔ በጣም ተናዳጅ ሆኖ የተወለደ ሰው የለም። እዚህ ያንን ባህሪውን እንዴት ነው መቀየር የሚችል ምን ስቴፖች መከተል አለበት? ወይም ደግሞ መናገር ይፈልጋል ውስጡን መግለጽ ይፈልጋል ግን አይችልም። ስለዚህ እንዴት ብዬ ነው ሐሳቤን ሳልናደድ ወይም ደግሞ ሐሳቤን ሳልደብቅ እንዴት መግለጽ እችላለሁ? እንዴት መናገር እችላለሁ? እንደው ሰው ፊት ንግግር ማድረግ እችላለሁ? ወይም ደግሞ ማናጀር ከሆነ እንዴት ቲም ቢልድ ማድረግ እችላለሁ? ቲምን ማሳሰር ይችላል። ትረስትን ዴቨሎፕ እንዲያደርጉ ለምሳሌ እምነት ቤተሰቤ እንዲያሳድርብኝ እምነት ተቋሚ እንዲያሳድርብኝ ራሴ ላይ ምን መስራት አለብኝ? የቱ ነው ክፍተቴ? ይሄ ሁሉ እንግዲህ ከሶፍት ስኪል ትሬኒንጎች የሚመጡ ናቸው ማለት ነው። ስለዚህ ማንኛውም ሰው ካለበት ፈቅ እንዲል
እነዚህ ሶፍት ስኪል ትሬኒንጎች ይጠቅማሉ ብዬ አስባለሁ እኛ ጋር ሮንግ ያደረገው ሁሉ ሞቲቬሽናል ስፒከር ሆነ ሶፍት ስኪል ትሬኒንጎችና ሞቲቬሽናል ስፒቾቹ ሮንግ አደረጋቸው ይሄ በድፍረትና በስሜት የሚደረግ አይደለም ዕውቀት ይፈልጋል ብዬ ነው ማስበው ያ ሰው በህይወቱ ኖሮቷል ወይ የሚሰብከን ነገር የሚያወራህን ነገር የሚሰጠን ትሬኒንግ አውቆት ተምሮት ኖሮበት ከሆነ ግን ላንተ ለህይወት የሚጠቅም ነገር ታገኛለህ ብዬ አምናለሁ መልካም እንግዲህ ለምሳሌ ከዚህ ከሞቲቬሽናል አቋያ ነገሮችን ያየን እንደሆነ አንድ ወቅት ላይ በጣም ኤክስትሪምሊ እንትን ያለ ነውና አሁን ብዙ ወጣቶች ኢንስፓየርድ ሆነው እንትን ካሉ በኋላ አሁን ፌል ያደረገም ይመስለኛል ምክንያቱም የተረዱበት መንገድና አሁን ያለው ነባራዊ ሁኔታ ኮምፓቲብል ሆኖ አላገኙትምና ምንድነው መደረግ ያለበት ፌል አርጓል ብዬ አላምንም እኔ ደግሞ ግን we are on the learning curve አሁን የነበሩት የሆነ አጫጭር ስልጠናዎች ሆኖ ሙቀት በሙቀት ያደርጓል ትይዛለ ተጨብጣለ ምናምን የሚል ማን ሳጨብጥ ስትቀር ኦኬ የሚላውን that's why ይሄ እንግዲህ ሜንቶርሺፕ ኮቺንግ የሚመጣው ሰው ለመለወጥ የሆነ የግማሽ ቀን ስልጠና ብቻ አይበቃም እነዛ ብዙ ጊዜ ኮንሲስተንትሊ ራስ ላይ መስራት አለበት እነዛ ስልጠናዎች ሮንግ ስለሆኑ አይደለም ግን እኛ የምናስበው ልክ ስንወጣ ሀብታም ስንወጣ እንደምንሆን ፊል እንድናረግ ስለተደረገ ነው ለውጡ እንዲቀጥል የምንፈልግ ከሆነ ራሳችን እንድንቀየር የምንፈልግ ከሆነ መረዳት ያለብን የረጅም ጊዜ ትሬኒንግ ራሳችን ላይ ያስፈልገናል ራሴ ላይ መለወጥ አለብኝ ባህሪ ባንድ ሌሊት አይቀየርም ምክንያቱም ባንድ ሌሊት አላመጣሁትም ያንን ኮንሲስተንትሊ ልቀጥል ይገባል ያንን ደግሞ የሚያግዘኝ ሰው ያስፈልጋል አይደል ሜንቶር የሚያደርገኝ ኮች መስመር የሚያሳየኝ ሰው ያስፈልጋል እኛ ሀገር ያው በቃ ከሌላው ሀገር ኮፒ የተደረጉ ናቸው ትሬኒንጎቹ ሞሮፍ የኛን ሴት ያገናዘቡ ባለመሆናቸው ያንን ነገር ማድረግም ይከብደናል ስለዚህ ፌል አድርገው ሳይሆን የትሬኒንግ መንገዳችን ነው ችግር የነበሩት አሁን ደግሞ ከዛ ማህበረሰቡ ኦኬ የተወሰነ ነገር ህልሙን ራእዩን ያቀና እንዴት እንደሚሄድ ደግሞ ቀጣይ ስቴፑን አያውቅም ስለዚህ የስልጠና መንገዶቻችን ዳስዋይ እንደ ማይንድ ሴት ሶሉሽንስ እኛ ሎንግ ተርም ላይ የምንሰራው ማለት ነው ምክንያቱም ለውጡ ባንድ ሌሊት የሚመጣ ስላይደለ ኮንሲስተንትሊ ፕሮግረሱ እየታየ ሰው ሰፖርት ሊደረግ ይገባል በያምናለሁ ኦኬ ማይንድ ሴት በኮርፖሬት ደረጃ ያው ቼንጅ ማኔጅመንት የመሳሰሉትን ስልጠናዎች እንደሚሰጥ እረዳለሁ በሀገራችን ግን አንዳንድ መስሪያ ቤቶች በጣም ህብረተሰቡ ሮሮ የሚያሰማባቸው ያለ አሰራራቸው ያልተቀየረና ብዙ ችግር ያለባቸው አንዳንድ መስሪያ ቤቶች አሉና በኮርፖሬት ሌቭል እነኚህ ቼንጅ ማኔጅመንት ስልጠና ሲሰጡ ምን ታንጀብል የሆነ ለውጥ አግኝታችኋል አይታችኋል እንግዲህ እኛ በሰጠናቸው ተቋሞች እንዳልኩ የሎንግ ተርም ስልጠናዎችን ይፈልጋሉ ግን ብዙ ለውጦችን አይተናል እነዛም ለውጦች መካከል ከነበረን ቲማችን ሞር ስትሮንግ መሆናቸውን ስለሚጠቅማቸው ነው በሚቀጥለው ጊዜ የምናገኛቸው አይደል it is a process እንዳልኩ ማይንድ ሴት መልሶ ከተቋቋመ አንድ አመቱ ነው በዚህ አንድ አመት ውስጥ ግን ብዙ አብረውን የሚሰሩ ተቋማት ድርጅቶች ብዙ የቲማቸው ላይ ያሉትን ለውጥ ሞር ኤገር ሆኖ ሌላ ስልጣና ለማግኘት ኦኬ ባለፈው ትረስትን ወስደን ነበር አሁን ይሄን ጠቅሞናል ቲማችን ቢልድ ለማድረግ ጠቅሞናል ብለው ሌላ ስልጣናዎችን እኛ ጋር እየወሰዱ ነው ቼንጅን ካነሳ ደግሞ በዚህ ተለዋዋጭ ዓለም ውስጥ በጣም ብዙ በሚቀያየር እንዴት ቲሜን አጠናክሬ ነው ይችላልው እንዴት ከለውጡ ጋር አብረን መራመድ እንችላለን ካልቸሩ እንዴት መቀየር እንችላለን የሚሉ በጣም ስትሮንግ የሆኑ ስልጣናዎች አሉንና ብዙዎችን ያገዘ ነው ከኛ ጋር የሰሩት ደግሞ የሰጡን ፊድባክም ያው ነው ማለት ነው በጣም ቆንጆ የኮተቤ ኤዱኬሽናል ዩኒቨርሲቲ ረዳት ፕሮፌሰር ነሽ በማስተማር ላይ ትገኛለሽ እስቲ በዛ ላይ ያለውን የተሞክሮሽን ምታነሽልኝ እሺ ኮተቤ እንግዲህ የማስተምርበት ዋነኛው ዓላማ ለማስተማር መማር አለብህ መምህርነትን በጣም የምወደው ሙያ ነው የትኛውን ፖዚሽን ላይ ሆኜ አቁሜ አላቅም ያው ዛሬም እየቀጠልኩበት ያለሁት ለምንድነው አይ ላቭ ሪሰርች ስታረግ ስታነብ ነው ሞር ራስን ዴቨሎፕ ያረክ የምትሄደው
አንድ ሰው PhD ሆልደር ስለሆነ አውቆ ጨርሷል ማለት አይደለም ግን እንዴት የበለጠ ማጥናት እንደሚችል እንዴት ሪሰርች ማድረግ እንደሚችል ተምሯል ማለት ነው በቃ ያ ነው ስለዚህ ሞር ራሴን ለማሳደግ ሞር ለማወቅ ስለሚጠቅመኝ ኮተቤ ዩኒቨርሲቲ በስፔሻሊስት ዲፓርትመንት ላይ ሰራለሁ ስፔሻሊስት ዲፓርትመንት በጣም ወድጄ የተማርኩት ወደፊትም ወድጄ መቀጠለውና ማስተምረው ነው አሁን ከረንትሊ ምሰራው ሪሰርች ኮርሶችን ነው እየሰጠ ያለሁት ለስፔሻሊስት ዲፓርትመንቶች ማለት ነው ስለዚህ እዛ ላይ ሞር ከተማሪዎች ጋር ቀርብ እንደሆን የማሰለጥናቸው ስልጠናዎችንም በጣም ለኔ ሰፖርት ሆነውኛል እንደገና ደግሞ በራሴም ላይ የበለጠ ጥናቶችን እንዳደርግ ያግዘኛል ማለት ነው ብዙ ጊዜ ወስጄ አላስተምርም ግን በሳምንት አንድ ቀን ሁለት ቀን እየሄድኩኝ እነዚህ ሪሰርች ኮርሶች ሰጣለሁ ማለት ነው ደስ ይላል እዚህ ጋር ላንሳውልህ ኮተቤ እኔ ብዙ አመት የተማርኩበት ነው ሰርቲፊኬት ዛኔ ተማርኩት ዲፕሎማ ዛኔ ተማርኩት ዲግሪ ዛኔ ተማርኩትና አም ሃፒ ብዙ እኔን ያበቃኝን ተቋም መልሼ ማገልገል እድል ስላገኘው ማለት ነው ለዛ ነው ኮተቤን መርጬ ከኮተቤ ጋር እየሰራ ያለሁት የብዙ ሙያዎች ባለቤት ነሽ መምህር ነሽ በማይንድ ሴት ስልጠናዎችን ትሰጫለሽ የሚኒስቴር መስሪያ ቤት የሴቶችና ማህበራዊ ጉዳይ ሚኒስቴር መስሪያ ቤት አማካሪ ነሽ በእነኚህ ልምዶች ውስጥ ሆነሽ ሴቶች ወደ አመራር ክህሎት ወደ አመራር ሚና መምጣት የሚችሉበትን ክህሎት እንዲያገኙ በምን መደገፍ አለባቸው ብለሽ ታስቢያለሽ እሺ ሴቶች ወደ አመራርነት እንዲመጡ የሚለው መጀመሪያ ራሳቸው ማወቅ ነው እኔ ምን ታስቢያለሽ ካልከኝ በተፈጥሮ መሪ ነኝ ብዬ ነው ማስበው መሪነት ማለት አንድ ቢሮ ማስተዳደር አንድ ተቋም መምራት ማለት አይደለም ብዙ ጊዜ ቤታችንን የሚያስተዳድሩት እነማን ናቸው ልጆቿን የምታስተዳድረው ማለት ነው በባህላዊ ምንም ያልተማረች የገጠር ሴት ቤቷን ማኔጅ እያደረገች ያለችው እሷ ነች which is ወደ ውስጣዊ ማንነቷ መመለስ ማለት ነው ብዙ ኢኮኖሚዋን ሊድ ታረጋለች ልጆቿን ሊድ ታረጋለች ሶሻል ላይፏን ሊድ ታደርጋለች አይደል ይሄ መልቲ ታስክ መሆናችን ራሱ አንድ የመሪነት ኳሊቲያችን ነው ኢምፓቲ ለሰዎች መራራት አንድ መሪ የሚራራ አይደል እንዲሆን የምንፈልገው የሚረዳ የሚያዳምጥ መልቲ ታስክ የሚያደርግ የሚችል ነው አይደል ምንለው ይሄ ሁሉ የመሪ ኳሊቲ ምንለው አንድ ሴት ውስጥ ያሉ ናቸው ስለዚህ ሞር ምን አቅም አለኝ የሚለው ራሷን ማወቅ ነው ከዛ በኋላ ደግሞ ያንን የመሪነት አቋምን ሞር በትሬኒንጎች ዴቨሎፕ ማድረግ ነው ሴቶች ላይ ብዙ የሚታየው we are shy ብዙዎቹ ሻይ ናቸው አሁን ትንሽ ምናቸው ሚዲያ ላይ ያሉትን ብቻ አይደለም በየቤቱ መናገር እየፈለገች አቅም እያላት ዕውቀት እያላት ዝም የምትል ሴት ነች የምትበዛውና የኛ መናገር የኔ መለወጥ ያንድ እህቴ መለወጥ ነው ስለዚህ የምታገኘውን ኦፖርቹኒቲ ሁሉ ልትጠቀም ይገባል ብዬ አስባለሁ መሪነት ግን በተፈጥሮ ያገኘነው ነው ከተፈጥሮ ባገኘነው በተጨማሪ ደግሞ ራሳችንን በማንበብ ዴቨሎፕ ማድረግ አለብን ከዛ ባሻገር ደግሞ ሴቶች ወደ መሪነት እንዲመጡ ኦፖርቹኒቲ ሊፈጠርላቸው ይገባል ምን ማለት ነው ብዙ ወደ ሊደርሺፕ እንዲመጡ የማያደርጉ ግላስ ሲሊንግ ምንላቸው ባይን የማይታዩ ስቴሪዮታይፒክ ተደርጎ የተከለከለባቸው አለ እያሰለጠን በመጣን ቁጥር ብታዩ ከፍ ያልክ ስመጣ ከሚድ ሌቭል በኋላ ይናፍቃል ብዙ ቦታ ላይ ሴቶችን ማየት ያ የሚያደርጉ የሴቶቹ ብቃት ማነስ ብቻ አይደለም የነሱ ፈሪነት ብቻ አይደለም እድሉም አይሰጥም ሞሮፍ ሴትን የምናገናኘው እናት ነች ብትወልድስ ምናምን የማይታዩ በውስጣችን ያሉ የተከለለ ክልል አለና ይሄ ሊሰበር ይገባዋል ሴቶችን ወደ መሪነት ማምጣት ብዙ አድቫንቴጆች አሉ ለኢኖቬሽን የወንድ ብቻ አይደለም ዕውቀት የሚያስፈልገን የሴቶቹም ያስፈልገናል ሌላው ትውልድ ሁሉ ሞዴል ሊያደርጋቸው የሚችሉ ሴቶችንም ስናመጣ ጭምር ነው ኢኳል ኦፖርቹኒቲ ፈጥረናል ስንል ወንዶችን ብቻ ሰብስበን ስለ ሴቶች እንዲያወሩ ስላደረገን አይደለም ስለዚህ ያን ሁሉ አድቫንቴጅ በማየት እያንዳንዱ ተቋም አትሊስት ሳምሃው ሴቶችን ኢንቮልቭ የሚያደርግበት ኢኳል ኦፖርቹኒቲ የሚሰጥበት እድል ሊፈጠር ይገባል እዚህ ላይ ግን ማልፈልገው ሴቶች ኮታ በመጠቀም ብቻ ለመምጣት ደግሞ እንዲያስቡ አልመክርም እኔ እንደመጣ መፈልከው በብቃቴ ነው ከሌላው ተወዳድሬ በመሻሌ ነው ለመጣ መፈልከው እንጂ ኮታ ተሰጥቶ እንደ ሴቶች ይግቡ እስኪ የሆነ ፐርሰንት ጨምረንላቸው ሊባል አይገባም ስለዚህ ይሄን ያንተ ሚዲያ የሚከታተሉ በሙሉ በኮታ ሳይሆን በብቃት ለመጣ ይገባል ብለው
አውት ፐርፎርም በማድረግ በጊዜ በስራው ላይ በመገኘት ስራዋን በማጠናቀቅ የሚገባውን ኤፈርት በመፍጠር ወደ ሊደርሺፕ ግን ብዙ ሴቶችን ልናይ እንፈቃለን እንደዚህ እንደሚመጣሉ ብዬ ማምናለሁ እስቲ ወደ ግል ህይወትሽ ለመለስሽና አንድ መድረክ ላይ በጣም ኢንስፓየር ያደረገኝ አንድ ንግግር ተናግረሽ ነበርና እኔ ለባሌ እገዛለሁ ብለሻል ምን ለማለት ነው እሺ እኔ ለባሌ እገዛለሁ ማለት አንደኛ እኔ በአንድ ሳይድ ደግሞ ዋንኛው ሳይድ ስፒሪቹዋልነት ነው መጽሐፍ ቅዱስ ያስቀመጣቸው ቅድም እንዳነሳውት ሃይራርኪ አለ አይደል በሁሉም ቦታ ላይ እኔ ሊደር የሆንኩበት መሪ የሆንኩበት ቦታ አለ እንደገና ደግሞ በሃይራርኪው አለ እኔ ከባሌ አንሳለሁ ማለት አይደለም ለባሌ እገዛለሁ ማለት እኔ ማምነው በቤተሰብ ስትራክቸር ባል የቤት ራስ ነው መጽሐፍ ቅዱስም ስለሚል የቤት ራስ ነው ያ ማለት ቤቱን እሱ ያስተዳድራል because we need hierarchical እንትን ስለዚህ የኔ ዕውቀት የኔ ዲግሪ የኔ እንትን ቤቴ ላይ እንቅፋት አይሆንብኝም በቤት ውስጥ ስትራክቸር እናት ነኝ ሚስት ነኝ የባለቤቴ ደግሞ አጋዥ ነኝ ስለዚህ መጽሐፍ ቅዱስም ሲል ሴት እንግዲህ ባል የቤት ራስ ነው ይላል እኛ አጋዥ መሆናችንን ያስቀምጣል ከዛ በላይ ደግሞ ለወንድ የሰጠውን ስታይ ክርስቶስ ቤተክርስቲያን እንደወደደ እንዲሁ ይወደዳት ይላል አይደል ምን ማለት ነው ከነ ኃጢያቴ ከነ ድካሜ ማለት ነው ስለዚህ እንደዛ የሚሸከም ባል ሲኖርኩ መገዛት በጣም ቀላሉ ነገር ነውና መገዛት ማለት ያለውን ስትራክቸር በማስጠበቅ እንደዚሁም ደግሞ በማገዝ አብሮ በመሆን ሊድ በማድረግ ሰፖርት በማድረግ አብሮ መኖር ማለት ነው ስለዚህ እኔ እዛ ጋር የሊደርሺፑን እኔ ሄድ ነኝ ብዬ አልጋፋውም ባሌ I believe in him የቤቴ ሳገባው ያንን ሰው የቤቴ ራስ እንዲሆን ፈቅጄለት ነው ያገባውት አምንበታለሁ ልጆቼ የሚያዩት አንድ አይነት ዳይሬክሽን ሊኖር ይገባል እኔ እዛ ጋር ለስልጣን ስጋፋ አይደለም ማየት ያለባቸው እንዴት ነው የቤቱን ሃርመኒ ጠብቀን ምን ሄደው ስለዚህ ይሄ ምን ያደርጋል ሞር ልጆቼም ከቤታቸው ሲወጡ የሚያዩት ነገር አለ ባሌ ይጨቁነኝ ባሌ ከኔ በላይ ስለሆነ እኔን ባሪያ ያደርገኛል ማለት አይደለም we support each other ሲኦ ካለ ከስሩ ያለው ሰው በእነሱ በቲም ወርክ አይደለም እናድርገው ያ ማለት ግን ለቲም ወርኩ የግድ ሁሉም ሰው እኩል ፖዚሽን ላይ ናቸው ማለት አይደለም በቤት ውስጥ ባለ እንግዲህ ሃይራርኪካሊ የተለያየና የእያንዳንዳችን ሰፖርት ግን ያ ቤት እንዲሆን ያደርጋል አሁንም ደግምላለው እኔ ለባሌ እገዛለታለሁ he is head of my house እስቲ ይሄ በጣም ደስ የሚል ፖዚቲቭ አታይ ነው እስቲ እንደው ይሄን አሁን ያልሽውን ሐሳብ ካለው ሪያሊቲ አንፃር ደግሞ እስቲ ሐሳብሽን ብትሰጪኝ የኔ ሪያሊቲ እንደነገርኩ ነው ግን እንደው የማያቸው ነገሮች ብዙ ይሄ ፌሚኒነት ሮንግሊ ተወስደው it's not wrong ለሴቶች መብት መቆም ለሴቶች መብት መታገል ሴቶች እንዲማሩ እንዲያውቁ ማድረግ ምንም ክፋት የለውም ግን እየታዩ ያሉት አንዳንዱ ነገሮች እኔ የቤቱ ራስነት ላይ መታገል ሃርመኒውን ያጠፋ ያልሆኑ ሮንግ ፐርሴፕሽኖች ናቸው አሁን እያስቸገሩ ያሉት እሱን ከሆነ ያልከኝ ያለው እሱ ላይ በደንብ አድርገን ልናስብ የሚገባው እንደ ተቋም ብናስበው ትዳር እንደ ተቋም ብናየው ሁሉም ሚኒስትሪ ላይ ሁሉም ሰው እኩል ሌቭል ላይ ነው ያለው የራሱ ሮል አለው አይደል ለምሳሌ ጭንቅላት አለ አንገት ከሌለ መንቀሳቀስ አይችልም እጅ ከሌለ የፈለገ ቢበላ ጸጉርን ማከክ አትችልም everything we need it አይደል የፈለገ ጭንቅላት ቢሆን አይን ከሌለ ማየት አትችልም አፍ ከሌለ መብላት አትችልም ልክ እንደዚሁ it is a structure ማሰብ ያለብን ስትራክቸሩ ላይ የኔ ሮል ምንድነው ነው እኔ ገዛለው ልበል እንጂ የፈለገ ቢሆን ባለቤቴ እኔ ካልኩት ውጪ አያደርግም ያማክረኛል ለምን እኔ ጉዳይ የስልጣን ጉዳይ አይደለም ቤት ውስጥ ሳንነጋገር የምናደርገው ነገር የለም አንዳንዴ ይሄ ኢንዲፔንደንት ውመን የሚለው ነገር በጣም ሮንግሊ ፐርሲቭ ተደርጓል ብዬ ማስበው ሌላው ነገር ነው ለምሳሌ ሴቷ ራሷን መቻል አለባት which is አሁን ገንዘብ ያለውን ሰው ማግባት አይደለም ፖይንት መሆን ያለበት እኔ ራሴን ላበቃ ይገባል ለራሴ ፋይናንሻል ፍሪደም ሊኖረኝ ይገባል ወደ ትዳር ስመጣ ግን ያ ነገር በጋራ የምንጠቀምበት ነው እኔ ኢንዲፔንደንት ስለሆንኩኝ እሱን ማዘዝና እንትን ማድረግ ማለት አይደለም ስለዚህ which is ልናደርጋቸው የሚገባው ነገር ፖዚቲቭሊ እነዚህ ነገሮች በመውሰድ
የትኛውም ሃይማኖት በግልጽ የሚያስቀምጠው ነገር ነው የቤተሰብን ስትራክቸር እና እንደዚህ ባህላችንን በማየት ባህላችን የሚለውጥ አይደለም ባይዘወይ እንትን ኔጌቲቭሊ ከሚባሉት የባህላዊ ቃሎች ባሻገር ፖዚቲቭሊ ነው ሰፖርት የሚያደርጋቸውና እነዛን ፎር አወር አድቫንቴጅ በመውሰድ ልጆቻችን ምን እንዲሆኑ እንፈልጋለን ምን አይነት ፋሚሊ ክሬት ልናደርግ እንፈልጋለን አንድ ቦታ ላይ የምንሰጠው ትሬኒንግ ፐብሊክ ሊደርሺፕ ፎር ጀንደር ኢኳሊቲ ይላል እና ያንን ስልጠናዎች መጀመሪያ ከማሰልጠናችን በፊት ስንወስድ አንድ የገባኝ ነገር ልጆቻችን ነገ አቢዩሲቭ የሚሆኑት በቤታችን ነው የምናሳድገው ሴቷ ጋር ነው ያሉት ምን አይነት ባል እንዲሆንላት ትፈልጋለች ልጇ ባሏ ምንም ይሁን አሁን ባለው መቀየር ትችላለች ግን አብዛኛውን በክሪቲካል ኤጅ ስምንላቸው እስከ 7 አመት ያለውን እጇ ላይ ነው ያለው አይደል ውጪ መጫወት ከመጀመሩ በፊት ራሱ ስለዚህ እኛ የምናሳያቸው ነው ልጆቻችን የሚሆኑት እኛ የምናሳያቸው ትግል ሽኩቻን ለስልጣን እኔ ነኝ መምራት ያለብኝ እኔ ነኝ እንዲማደግ ያለብኝ እንኳን በሴት ትውልድ ነው የሚቀጥለው ስለዚህ ለሴቶቹ ለወንዶቹ መመክረው እግዚአብሔር ያስቀመጠው ሃይራርኪ which is very positive ብዬ ነው የማስበው ያንቺ ስልጣን ያንቺ ገንዘብ ያንቺ እንትን ከቤት ውጪ ያለው ከቤት ውጪ ነው በቤቴ እኔ ሚስት ነኝ እናት ነኝ የትኛውም ነገር ጣልቃ አይገባብኝም ባለቤቴ ራስ ነው which is ለቤተሰቡ የሚያስብ የሚመራ ልጆቹን የሚገራ ነው ይሄን ደግሞ ለየትኛው መልካም ትዳር ጠቃሚ ነው ብዬ አምናለሁ ማስተላለፍ የምትፈልጊው መልእክት ካለ በዚህ አጋጣሚ በመጀመሪያ ያው እንግዳችሁ እንደሆን ስለጋበዛችሁ እጅግ አድርጌ አመሰግናለሁ ካነሳናቸው ርዕስ አንፃሮች እንግዲህ ዲጂታል ሚዲያን በተመለከተ ቤተሰብን በተመለከተ ነካክተናል ስለዚህ ማስተላለፍ እንፈልጋው መልእክት አንደኛ በእጃችን ላይ ያሉትን ስልኮች ዲጂታል ሚዲያዎች ለእድገታችን ራሳችንን ለመለወጥ ኢኮኖሚካል ዴቨሎፕ ለማድረግ እንድንጠቀምባቸው አደራላለሁ እንደገና ልጆቻችንን እኛ ነን የምናስተምራቸው ስለዚህ ስልኮችን ታብሌቶችን ዩቲዩቦችን ለትምህርታቸው እንዲጠቀሙባቸው እኛ ኖረን ነው ማሳየት ያለብን የትምህርት እድል አላገኘው ወጥቼ እየሰራው አይደለም ለምንል ደግሞ ዲጂታል ሚዲያ ብዙ አድቫንቴጆች አሉና ያንን በአግባቡ እንዲጠቀሙበት አደራላለሁ እነዚህ የበጃችን ላይ ያሉ ስልኮች የቤተሰብ ቫልዩአችንን እንዳያሳጡን በደንብ ልንጠነቀቅ ይገባል ምን ያህል ጊዜያችን ነው ስልክ ላይ የምናጠፋው ልጆቻችን ከትምህርት ቤት ከመጡ በኋላ ምን ያህል ጊዜ ነው ለነሱ የሰጠናቸው እያስጠናናቸው ነው የደባበስናቸው ነው ለልጆች እድገት የሚጠቅመው ያ ስለሆነ ለልጆች ብቻ ሳይሆን ለትዳር አጋሮቻችን ለጓደኞቻችን የምንሰጠው ቫልዩ ነው ለኛ እድገትም የሚበጀንና ያንን አደራ እላለሁ ከዛ ባሻገር ደግሞ ቤተሰባችን ላይ የምንሰራ ከሆነ ማህበረሰቡ ላይ መስራት እንችላለን ማህበረሰቡ ላይ መስራት ማለት ደግሞ ሀገር ላይ መስራት ነው የምንፈልገውን ለውጥ ከቤታችን እንጀምራለን አመሰግናለሁ የሳድስ ቤተሰቦች ውይይታችንን በዚሁ አጠናቀናል ጠቃሚ ትምህርት እንዳገኛችሁ ተስፋ እናደርጋለን መልካም ጊዜ ሳድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል ሳድስ